ሰላም ሰላም ውድና የተከበራችሁ የዩቲዩብ ቤተሰቦች ጓደኞቼ እህት ወንድሞቼ ሁላችሁም ሰላማችሁ ይብዛ። እንዴት ናችሁ? ደህና ናችሁ ወይ? እኔ ያለው እግዚአብሔር ይመስገን። እንግዲህ የገና ውሏችን ገና እሮብ ሲሆን እኛ ያከበርነው እሁድ ነበረ። ጓደኞቼን ጠርቼ በቤቴ በምኖርበት ቤት ማለት ነው ቤት ተሰጥቶን የሆነ ቤት ተሰጠንና ምግብ ሰርተን ምናምን አብረን የሰራነው ከነሱ ጋር ምግቡ በጣም አሪፍ ደስ የሚል ጊዜ ነበረን። እንዴት ብዬ ልንገራችሁ? በእውነት በቃ ፍቅር የተሞላበት ስንት ሳቅ ትንፍስ የምትሉበት እዛ ቤት ታስራችሁ ስትኖሩ ምናምን የምትተነፍስበት ጓደኛ የለ፣ የሚያዳምጣችሁ ሰው የለ። በስራና በስራ ብቻ ነው ለሃችሁም እረፍታችሁ የምትወጡት ማለት ነው። አሁን እንደዚህ ሰብሰብ ብላችሁ አብራችሁ ለመጠጣት መብላቱ ብቻ ሳይሆን እንደዚህ አብሮ መጫወት መሳቁ በጣም በጣም ደስ ይላልና ውድና የተከበራችሁ ቤተሰቦቼ ዶሮ ወጥ ሰርተን ነበረ። ከዛ በየአይነትም ሰራን። ከዛ ወይን አለ እንግዲህ እንደምታዩት ወይን ተከፍቶልን ምናምን ነው። ለመጀመሪያ ቀን እንግዲህ ወይን ልንጠጣ ነው። ወይን በሰቨን አፕ ወይም ደግሞ በፔፕሲ ቀላቅለን ማለት ነው። ካልሆነ አንችለውም። በጣም ደስ የሚል ነበረ። እንግዲህ ከኛ መሀልም አይጠጣለም ይጠጣለ። እንግዲህ እዚህ ጋር እየቀዳው ነው ማለት ነው። ከዛ ስልካችን በስነ ስርዓት ስልክ መንካት አይቻልም። ምግብ እየበሉ ተቀምጧል። ምክንያቱም ሱስ ነው ይሄ ስልክ የሚባለው ነገር ከኛ ርቀናል ማለት ነው። ስልክ የሚባል መያዝ እንደማይቻል እስክንለያይ ድረስ ለፎቶ ብቻ ነው የያዝነው ስልካችን። ከዛ ቪዲዮ ቀረጽን ምናምን ደስ የሚል ነበረ በጣም ማለት ነው። በእውነት በቃ ምን አለ ባይመሽ። እንግዲህ እንኳን ቀን ያህልና ሳምንት ወር አመት እንኳን በጣም በሩጫ ነው እየሄደ ያለውና እንግዲህ እንደ አንድ ሰዓት ነው የሮጠችው። ጊዜዋ ሄደች። ጸሎት አድርገን ምናምን ከዛ ምግባችንን ጀመርን ማለት ነው። ፈገግታ አለው በጣም ደስ ይላል። መስክዬ፣ ዝፋንዬ፣ ትዕግስትዬ በጣም ወዳችኋለሁ የኔ ወዶች። በጣም በጣም አድርጌ ነው የምወዳችሁ ማከብራችሁ። በእውነት በልቤ ውስጥ አላችሁ። ይሄ ቪዲዮ ማስታወሻ ነው። እስከ መቼም ልረሳው አልችልም። በእውነት እኔ እንጃ አላቅም። ምክንያቱም ትልቅ ነገር ነው። እኔ ዩቲዩብ ምንም ባይጠቅመኝም ለዚህ በጣም ጠቅሞኛል። ተቀማጭ ነገር ነው። ዩቲዩብን ቢዘጋ እንኳን ሰርች አድርጌ አገኘዋለሁ ማለት ነው። አላጣውም። እኔ ባልሰራበትም የሚቀመጥ ነገር ነው ቪዲዮ ማለት ነው። እና ለታሪክ ለቅርስ ይቀመጣል። በጣም ደስ የሚል ጊዜ ነበረ። በእውነት እየተጎራረስን ምናምን ፍቅራችን እየተገላለጽን ነበረ። በጣም ደስ ብሎኛል። ደስ የሚል ውሎ ነበረ። እንደዚህ ጓደኝነት ስታጣጥሙ ቀረብ ብላችሁ ሀሳብ ለሀሳብ ስትለዋወጡ እንደዚህ ባህሪያችሁ ምንድነው የሚባለው? በቃ የሰው ባህሪ ስትቀርብ ነው አይደል የምታውቁት። በርቀት ከስልክ ከምታወሩት ይልቅ እንደዚህ ቀርባችሁ ደግሞ አብራችሁ ተቀምጣችሁ ስታወሩ ጊዜ ስትሰጣጡ ደግሞ የበለጠ ለዛ ሰው ክብር ይኖራችኋል። አስተሳሰቡን ታውቃላችሁ። የሚሆናችሁና የማይሆናችሁ ጓደኛ መርጣችሁ ታውቃላችሁ ማለት ነው። እና በጣም ምርጥ ጓደኞች ናቸው። በጣም ደስ የሚሉ ንጹህ ልብ ያላቸው በቃ እየቀለድን እየሳቅን ቀልዱም እውነቱም ቁም ነገሩም አንድ ላይ አድርገን እንግዲህ በየተራ እየተወያየን እየሳቀን እየተጫወትን ፎቶ እየተነሳን ነበር የዋልንና ደስ ይል ነበረ። በዛ ላይም በአንድ ቤት ውስጥ ሆነን ብርድ ነው። በዛ ላይ ወደ ውጭ ወጥተን እንኳን መሮጥ አንችልም። የሆነ አለ አይደለ እንደ ፍላጎታችን እንትን ማድረግ አልቻልንም እንጂ በቤት ውስጥም ቢሆን ደስ ይል ነበረ። በቃ ትንፍስ የሆነ ሌላ ውጭ ወጥተን አየር አዲስ አየር እንደተቀበልኩኝ ነው የተሰማኝ በግሌ ማለት ነው። በቃ ፍቅሬን ልገልጽላችሁ ነው የኔ ውድ ጓደኞች። ጓደኛ ብቻ ሳትሆኑ እህቶቼ ናችሁ። የስደት እህቶቼ መወለድ ቋንቋ ነው። እናት ብቻ አይደለም የምትወልደው ወንድም እህት። ከስደት ያገኘኋችሁ ብትሆኑ በጣም በጣም ዝፋንዬ በጣም ነው የምወድሽ። እውነት በጣም በቃ እኔና አንቺ የተገናኘ ነው አጋጣሚ የሚገርምም ነው። በቃ ደስ የሚልም ነው። በወንድሞቼ ምክንያት ነው ያገኘሁሽ። በጣም ነው የምወድሽ ዝፋንዬ፣ እወድሻለሁ። መቼም አልረሳሽም የኔ ውድ እህት። ትዕግስትዬም ጓደኛ የ4 ዓመት ጓደኛዬ ነሽ። ጓደኛ ብቻ ሳትሆኚ እህቴ እንደ እናቴ ልጅ ከጎኔ ሆነሽ ሲከፋኝም ስደሰትም የኔ ደስታ ተካፍለሽ
ሲከፋኝም ፈጥነሽ የምትደርሽልኝ አይዞሽ የምትይኝ መካሬ አንቺ ነሽ ትዕግስትዬ። በጣም እወድሻለሁ። መስክዬም እንደዛው እወድሻለሁ እህቴ፣ በርቺ በስራሽን። እንግዲህ አዲስ ናት እቺ ለዚህ ለስደት በጣም አዲስ ናት፣ አልጠነከረችም ገና። በርችልኝ መስክዬ። እንግዲህ በኋላ ትሰሚዋለሽ ብዬ አስባለሁ። ወዳችኋለሁ ሁላችሁም። በእውነት እኔ እንባ እየተናነቀኝ ነው ሪከርድ ማደርግላችሁ እና አላቅም። እኔ ቃላት የለኝም። ሰው አስቦ ከሩቅ ታክሲ ከፍሎ በስደት ሀገር ላይ በዚህ ብር ተንከራቶ እናንተን ብሎ ሲመጣ ምን ያህል ቦታ እንዳለው ማሰቡ ቀላል አይደለም እና በእውነት እኔ እንጃ በህይወት እያለ የሰው ልጅ መፋቀር፣ መዋደድ፣ እንደዚህ ፍቅርን መለዋወጥ ቀላል ነገር ነው ብዬ አላስብም እና እግዚአብሔር አምላክ መጨረሻችን ያሳምርልን። ከዛ ቀጥሎ ደግሞ በሰላም ወደ ሀገራችን ገብተን ደስታችንን የምንከፋፈል ሊያደርገን ትዳር፣ ሰርግ ምናምን ልጅ ህይወት፣ ሌላ አዲስ ህይወት አለና ደስታችሁ የምካፈል ያደርገኝ። እናንተም እንደዛው የኔ ደስታ የምትካፈሉ ያደርጋችሁ። መቼም እግዚአብሔር አይለያየን። እንግዲህ አንለያይም አይባልም። ጊዜ ቢለያየንም ጊዜ ደግሞ ያገናኘናል። በርቀት እንኳን ብንሆን በስልክ እንገናኛለን። እኛ መቼም አንራራቅም። ምክንያቱም ልብ ለልብ ተገናኝተናል። እኔ እንጃ አላቅም። እኔ ሰው ቶሎ አልቀርብም፣ ቶሎ ሰው አልግባባም። ከተግባባሁት በኋላ በቃ እንዴት ነው ቀርቤ ካወራሁት በኋላ ግን ሰውን ለመራቅ ይከብደኛል። ሰውም የምቀርበው ከልቤ ነው። የሆነ አልችልም። ከአንገት በላይ እንደዚህ ሰው ስቆ ማለፍ ምናምን አልችልም። ወይም ከነጭራሱ አልቀርበውም፣ ወይም ደግሞ ከቀረብኩት ከልቤ ነው የምቀርበው፣ ከልቤ ነው የምወደው ሰው። እንግዲህ እግዚአብሔር አምላክ የሰው መውደድ ይስጠን፣ የሰው ፍቅር ይስጠን። ከምንም ነገር በላይ ሁላችሁም እግዚአብሔር ይጠብቃችሁ። እንግዲህ እዚህ ጋር ወይን እየቀማመስን ነው። ምንድነው ጣዕሙ? እንዴት ነው ጣዕሙ? ምንድነው የሚያደርገው? ያንቀጠቀጠኝ ይሆን ወይ እንደ ወባ ያንፈዘፍዘኛል እያልን ነው ማለት ነው። የኔ ወደሽ በጣም ነው የምወዳችሁ ማለት ነው። ወዳችኋለሁ የኔ ፍቅሮች። በእውነት እኔ ቃላት የለኝም። ሰዓቱ አለቀብኝ። እንግዲህ ግጥም ልገጥምላችሁ ነበረ በአጭር ቪዲዮ አድርጌ ትንሽ ግጥም እገጥምላችኋለሁ የኔ ወዶች። የኔ የልብ ሰዎች ናቸው በእውነት። እኔ ቃላት የለኝም። ደስ የሚል ቀን ነበረ። ይሄ ለማስታወሻ ብቻ ነው እንጂ ምግብ እየበሉ የሚቀረጽ ሆኖ ምናምን አይደለም፣ ግን ለማስታወሻ ይሆናል። እንግዲህ ምን ያህል ምግብ ስንሰራ እንደነበረም በእውነት ይሄ እድል የማያገኙ እህቶች አሉ። እንኳን እንደዚህ ምግብ የኢትዮጵያ ምግብ ሰርተው እንግዲህ እንጀራው የጋገሩ ራሳችንን፣ ሁሉም ነገር የሰራነው ራሳችንን እና ይህንን እድል የማያገኙ ብዙ እህቶች አሉና እንግዲህ ራሳችን ፀጉራችን ተሰራራ ነው ምናምን። ዝፋን ፀጉር የተኮሰችኝ መስክዬ ደግሞ ራሷ በራሷ ፀጉሯ ሰራች። እንግዲህ በቃ ባለን ነው እንትን ያልነው ማለት ነው። ልብስ አለን፣ ልብስ የለንም። ዋናው ነገር ልብስ አይደለም፣ ወሳኙ ልብ ነው፣ ፍላጎቱ ነው። ልብስ ኃላፊ ጠፊ የሚገዛም ነገር ስለሆነ ዋናው ነገር ራስን ይዞ መቅረብ ነውና በቃ ባላችሁ ነገር እንደዚህ ብላችሁ ምክንያት ሳታቀርቡ ስለመጣችሁ በጣም አድርጌ አመሰግናችኋለሁ። ወዳችኋለሁ።